በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አማስሩ ወተስዑ ለግንቦት በዛቲ ዕለት አይረፈ አብ ቅዱስ ይስሐቅ ቀሲስ ዘእምአድባራተ ቅዱስ አባ መቃርስ። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ግንቦት 19 በዚች ቀን ከአባ መቃርስ ገዳም ቅዱስ አባት ቀሲስ ይስሐቅ አረፈ። ይህም አባት በምስር ከታናናሽ ቦታዎች ከአንዲት ቦታ ነው። ወላጆቹም ድሆች ሲሆኑ ግን በበጎ ሥራ ባለጸጎች ናቸው። አረጋውያን መነኮሳትም የእጅ ሥራቸውን ሲሸጡ ወደ ምስር በሄዱ ጊዜ ከተከትሏቸው ወደ አስቄጥስ ገዳም መጥቶ ሲያገለግላቸው ኖረ። በቀንበራቸውም ተጠምዶ ታላቅ ተጋድሎን ተጋደለ። በዘመኑም ሁሉ ከቶ ምንም ጥሪት አላደረገም። እንደ አባቶቻችን 2 ልብሶችን ለምን አልገዛህም ሲሉት እርሱም እኔ እስከ ዛሬ ሕዝባዊ ነኝ፣ በዓለም ሳለውም 2 ልብስ የለኝም ነበር ብሎ ይመልስላቸዋል። ሁለተኛም አባቶቻችንም እኮ ሰሌንና ማቅ ይለብሳሉ፣ ለእኛም 1 ልብስ ይገባናል፣ ይህ አይበቃንምን አላቸው። ሁልጊዜ የሚያለቅስ ሆነ። ለምን ታለቅሳለህ ብለው በጠየቁት ጊዜ ወላጆች ሙተውብኝ ድሃ አደግ አድርገውኛልና ይላቸዋል። ከምግቡም የማይጠንት አመድ ጨምሮ እየበላ ብዙ ዘመናት ኖረ። ከዚህ በኋላ ጭንቅ በሆነ ደዌ ተይዞ በታመመ ጊዜ ከወንድሞቹ አንዱ ምግብ ሰርቶ አመጣለት። እርሱም ከቶ አልቀመሰም። ያም ወንድም ይህ ጥሩ ምግብ ነው፣ ለበሽታ መድኃኒትነት አለውና ብላ ብሎ ብዙ ለመነው። እርሱም ወንድሜ ሆይ እመነኝ፣ እኔ በዚህ ደዌ ውስጥ 30 ዓመት እኖር ዘንድ እወዳለሁ ብሎ መለሰለት። በዕድሜውም በሸመገለ ጊዜ ትሩፋቱና ድንቁም በበዛ ጊዜ ቅስና የሾሙት ዘንድ አረጋውያን ተሰብስበው ተማከሩ። እርሱም ከእርሳቸው ሸሽቶ ከተዘራ ማሳ ውስጥ ገብቶ ተሰወረ። እርሱንም እየፈለጉ ዞሩት፣ አላገኙትም። ያችንም ማሳ አልፈው ከዳሯ ተቀመጡ። ጥቂት ሊያርፉ ከእርሳቸውም ጋር አህያ ነበረ። ወደ ማሳውም ሩጦ ገብቶ ይህ አባት በተሸሸገበት ቦታ ቆመ። አህያውን ሊያስወጡትም በገቡ ጊዜ ያንን አባት አገኙት። ደግሞ እንዳይሸሽ ሊያስሩት ፈለጉ። አሁንስ አውቄዋለሁ የእግዚአብሔር ፈቃድ እንደሆነ አላቸው። ከዚያም አብሯቸው ሂዶ ቅስና ሾሙት። ከዚህ በኋላም ተጋድሎውንና ለአረጋውያን መታዘዙን ጨመረ። ወጣቶችንም በጎ ሥራ ያስተምራቸዋል። ሰምታችሁ የምትታዘዙ ሁኑ፣ ከትሩፋት ሁሉ ይህ ይበልጣልና አላቸው። የሚያርፍበትም ጊዜ ሲደርስ ከእርሱ በኋላ የሚሰሩትን እንዲያስተምራቸው በዚያ ገዳም ያሉ ጎልማሶች በጠየቁት ጊዜ እንዲህ አላቸው። በገዳሙ ውስጥ ጸንታችሁ እንድትኖሩ እኔ ስሰራ ስታዩኝ እንደነበረ እናንተም እንዲሁ በፈቃዳችሁ ስሩ። እኛ አባቶቻችን ባረፉ ጊዜ አዝነን አልቅሰን ነበር። እንደሚሰሩትም በሰራን ጊዜ ከእነርሱ በኋላ ተጽናንተን በገዳም የምንኖር ሆን። ይህንንም እያለ በፍቅር በሰላም አረፈ። የሕይወት አክሊልም አገኘ። ለእግዚአብሔር ምስጋና ይሁን፣ እኛንም በጻድቁ ጸሎት ይማረን፣ በረከቱም ትድረሰን ለዘላለሙ አሜን። ሰላም ለይስሐቅ ከመ ይሲምዮ ቀሲሰ ዘአመረ አድግ መንገለ ተግህሰ ዝንቱ ጻድቅ መአመ መንኮሰ ይገብረ ለስጋው ክሌታ አልባሰ ወሐመደ ማይጠንት ይሴሰይ በህብስት ህውሰ። በዚችም ቀን ኃይለኛ ተጋዳይ ቅዱስ ኤስድሮስ በሰማዕትነት አረፈ። ይህም ቅዱስ ከእስክንድርያ አገር ከከበሩ ከቤተ መንግሥት ወገኖች ውስጥ ነው። አባቱም በብዙ ሰራዊት ላይ የተሾመ መኮንን ነው። ስሙም በደላዖን ነው። የእናቱን ስም ሶፊያ ነው። ሁለቱም ከክርስቲያን ወገን ናቸው። ይህንንም ቅዱስ በወለዱት ጊዜ ኤስድሮስ ብለው ሰየሙት። ከብዙ ወራት በኋላም ከሃዲ ንጉሥ ዲዮቅልጥያኖስ የሚያደርገውን የኃጢአትና የበደልን ብዛት ባየ ጊዜ እርሱ ከመንግስት ታላላቆች ስለሆነ ምስጋናውን ትቶ ከሚስቱና ከልጁ ጋር ገለል አለ። ስለ ክብር ባለቤት ጌታችን ኢየሱስ ክርስቶስ ስም መጻተኞች በመሆን ከዚህ አላዊ ንጉሥ ፊት ሸሽተው ሳሙኤል ከሚባል ሰው ዘንድ ተሰባስበው በገዳም ተቀመጡ። ከዚህም በኋላ ለጣዖታት እንዳይሰግዱ ከንጉሡ ሸሽተው ስለተሰወሩ ከሃዲያን መጥተው በንጉሡ ዘንድ ነገር ሰሩባቸው። ወዲያውኑ 500 ጭፍራ ልኮ ከፊቱ አስቀረባቸው። ከእርሱ ዘንድ በመገለላቸውም ንጉሥ ጠየቃቸው። እነርሱም እንዲህ አሉት፣ የክብር ባለቤት ክርስቶስን በተውከው ጊዜ ተውነህ ታላቅ ስንፍና አድርገህ ስተሃልና። በሰማ ጊዜም ተቆጥቶ የበደላዖንን አንገት ይቆርጡ ዘንድ አዘዘ። የሰማዕትነት አክሊልንም አገኘ። ቅዱስ ኤስድሮስን ግን ይመክረው እንደሆነ ብሎ አሰረው። ያን ጊዜ 12 ዓመቱ ነበር። ከጥቂት ቀን በኋላም በአንገቱ የብረት ዛንጀርና ገመድ አስገብተው ከንጉሥ ፊት አቀረቡት። ንጉሡም አልፈራህምን? ልብህ
ልብህስ ለመመለስ አልመከረምን ብሎ ጠየቀው። እርሱም እኔ ቀናች ሃይማኖቴን ትቼ ወደ ስህተት አልመለስም አለው። ያን ጊዜ አራቁተው ከምሰሶ ላይ ሰቅለው ደሙ እንደ ውሃ እስኪወርድ ድረስ እንዲጨምቁት ንጉሥ አዘዘ። እናቱ ሶፊያም ከደሙ ወስዳ በንጉሡ ፊት ላይ ረጨች። እንዲህም አለችው፣ ከሰው ሁሉ አንተ የተረገምክ ነህ። እንዲሁ እህቱ አፎምያም ድንጋዮችን አንስታ ንጉሡንና መኳንንቶቹን ወረወረችባቸው። ንጉሡም ተቆጣና ከወገባቸው መካከል እንዲቆርጧቸው አዘዘ። ቆርጠዋቸውም ምስክርነታቸውን ፈጸሙ። አክሊልንም አገኘ። ቅዱስ ኤስድሮስም ተሰቅሎ ሳለ በእናቱና በእህቱ ላይ የሆነውን ይመለከት ነበር። በወገቡም ላይ የእሳት ፍም የደፉበት፣ ደግሞም ሆዱን ሰንጥቀው አንጀቱን አወጡ። በተራራ ላይም ጣሉት። የሰማይ ወፎችና የዱር አራዊት አልቀረቡትም። መድኃኒታችንም ከሞት አስነስቶ እንደ ቀድሞ ሕያው አደረገው። ከዚያም ሄዶ በንጉሡ ፊት ቆመ። ንጉሡም ከብረት አልጋ ላይ አውጥተው ከበታቹ እሳትን እንዲያነዱ አዘዘ። ሁለተኛም በብረት ላይ አስተኝተው አንጀቱ እስቲፈስ ድረስ ፈጩት። ከዚህም መድኃኒታችን አስነሳው። ደግሞም ሁለተኛ ከ800 ነፍስ ጋር ሰቀሉት። ያን ጊዜም መድኃኒታችን አድኖ አስነሳው። ንጉሡም አይቶ በበሬ ቅርጽ በተሰራ ብረት ውስጥ አስረው በላዩም ድኝና ዝፍት ጨምረው ከበታችሁ እሳት እንዲያነዱ አዘዘ። ከጥቂት ቀን በኋላ ራሱን እንዲቆርጡ ታዞ ቆረጡት። ያን ጊዜም ጌታችን ከሞት አነሳው። እነሆ ሲያስነሳው ሦስተኛ ነው። ደግሞ ከዚህ በኋላ እጅግ ከባድ የሆነ ደንጊያ ከአንገቱ አስረው ወደ ባሕር ጣሉት። ወዲያውኑ የመላእክት አለቃ ቅዱስ ሚካኤል አውጥቶ ከንጉሡ ፊት አደረሰው። ንጉሡም በከተማ መካከል እንዲሰቅሉት አዘዘ። እንደዚህም ተሰቅሎ ሞተ። የክብር ባለቤት ጌታችንም አስነሳው። ይህም ሲያስነሳው አራተኛ ጊዜ ነው። ከዚህም ለአንበሶች ጣሉት። እግዚአብሔርም ነቢይ ዳንኤልን እንዳዳነው አዳነው። ከዚህም በኋላ በየጥቂቱ ቆራርጠው እንዲከትፉትና በእንቅብ ሰብስበው ወደ ባሕር እንዲጥሉት አዘዘ። አሽከሮቹም እንዲሁ አደረጉ። ያን ጊዜም የክብር ባለቤት ጌታችን ከሚካኤልና ከገብርኤል ጋር መጥቶ በባሕሩ ዳር ቆመ። ከዚያም አውጥቶ አስነሳው ያለምንም ጉዳት። ይህም ከሞት ሲያስነሳው አምስተኛ ነው። ንጉሡም በአፈረና የሚያደርገውንም በተሳነው ጊዜ ከወገኖቹ ጋር ተማክሮ በዚያ ያሰቃዩት ዘንድ እጅና እግሩን አስሮ ወደ ሰሎንቅያ ሀገር ላከው። የሰሎንቅያ ሀገረ ገዥም አስቀድሞ ስለሚያውቀው ከቅዱስ ኤስድሮስ ጋር ቸርነትን ርኅራኄን አደረገ። ንጉሡም ሰምቶ ተቆጣ። ያንን መኮንንም እንዲያመጡ ታዘዘ። ቅዱስ ኤስድሮስንም ወደ እርሱ መልሶ በእስር ቤት በረሃብና በጽም አኖረው። ቅዱሱም በእስራቱ መጠን ታላላቅ ድንቆች ታምራትን እያደረገ በሽተኞችን ሁሉ አዳነ። በዚችም በግንቦት 19 ቀን በ6 ሰዓት ከከተማ ውጭ እንዲሰቅሉት ንጉሥ አዘዘ። አየርም መላእክትን ተመላች። የክብር ባለቤት ጌታችን ኢየሱስ ክርስቶስም ብዙዎች ቃል ኪዳኖችን ከእርሱ ጋር አደረገ። ያን ጊዜም ነፍሱን አሳለፈ። በማይጠፋ መንግሥተ ሰማያትም የሰማዕትነት አክሊልን ተቀበለ። በተጋድሎ የኖረባቸውም 12 ዓመቶች ናቸው። ለእግዚአብሔር ምስጋና ይሁን፣ እኛንም ለአማላጅነቱ ይማረን፣ በረከቱም ከእኛ ጋር ትኑር ለዘላለሙ አሜን። ሰላም ለኤስድሮስ ንጹሕ ምህብልያ ወልደ በደላውን በአንጾኪያ ደረኮነን ወሎቱ ዘዘዚአሁ አራያ ምስለ እህቱ አፎምያ ወምስለ እሙ ሶፊያ በእንተ ስሙ ተሰቅለ ለክርስቶስ ኬንያ። በዚችም ቀን ከቅዱስ ኤስድሮስ ጋር 805,007 ሰዎች በሰማዕትነት ሞቱ። በረከታቸውም ትድረሰን ለዘላለሙ አሜን። ሰላም እብል 80,50,55 ዘዘዚአሆሙ ተርፍ ትራፈ ማይበራነ ኤስድሮስ ሁሉ ተመሲሎም ዋይዋፈ ላውጾቴ ይምጽኡ ዘልፈን ዘይት ጓድኡ ምስለ ክንፍ ክንፈ። በዚችም ዕለት የዓለም ብርሃን የሆነ አባ ዮሴፍ አረፈ። ይህም ቅዱስ ያዩትና የሰሙት እስቲያደንቁት ድረስ በአባቱ ቤት ሳለ የዚህን ዓለም ጥበብ ሁሉ ተማረ። የቤተ ክርስቲያንንም መጻሕፍት ተረጎመ። ከዚህም በኋላ ዲቁና ሾሙት። የነፍሱንም ድህነት እግዚአብሔር በወደደ ጊዜ ብርሃናዊ መልአኩን ሚካኤልን ላከለትና ዮሴፍ ሆይ ይህን ኃላፊውን ዓለም ትወደዋለህን? አስጸያፊ አይደለምን? በውስጡም ያለው ሁሉ አለው። ከዚያችን ጊዜ ጀምሮ እርሱ የመረጠውን መንገድ ይመራው ዘንድ እግዚአብሔርን እየለመነ ጾምና ጸሎትን ጀመረ። ከወለቃ አውራጃም ስሙ አባ ዘካርያስ የሚባል ነበረ። እርሱም ለዮሴፍ ዘመዱ የሆነ በጭልታም ዮሴፍን ወስዶ የምንኩስና ልብስ አለበሰው። ወደ ትግራይ ምድርም ወሰደውና በዚያ ተግባረ እድ
ለምንኩስና ሥራ የሚገባ ስፌትን ተማረ። ከዚህም በኋላ ወደ በረሃ ዱር ገብተው የእንጨት ፍሬ እየበሉ ከዝሆኖች ከአንበሶችና ከዘንዶች እየተፈተኑ በየአይነቱ በሆነ ተጋድሎ በመድከም ኖሩ። በጽድቃቸውም ኃይል ብዙ ታምራትን አደረጉ። አባ ናትናኤልም የጋለ እንጨት በመሃል እጁ ይዞ በመነኮሳቱ ፊት ዞረ። አባ ዮሴፍም የሚያበስሉበት ማሰሮ በተሰበረ ጊዜ ወጡ ሳይፈስ አገናኝቶ እንደ ቀድሞው አደረገው። ገብር ኄርም ሕዝባዊ ሲሆን በሞተ ጊዜ ሊያጠምቁት ሲሉ ጌታዬ ኢየሱስ ክርስቶስ የኤጲስቆጶስነት ሹሞኛልና እኔ በእጄ አጠምቃችኋለሁ አላቸው። እሊህም ቅዱሳን የትሩፋታቸውንና የጽድቃቸውን ያማረ ስራቸውን አሳዩ። ከዚህም በኋላ አባ ዮሴፍን ወደ ጳጳስ ወሰዱትና ቅስና ተሾመ። አባ ዘካርያስም ባረፈ ጊዜ አባ ዮሴፍ ወደ ሌላ ገዳም ሂዶ ሳይቀመጥ ቆሞ 40 መዓልት 40 ሌሊት ጾመ። ከድካም ጽናትም በወደቀ ጊዜ ቅዱስ ሚካኤል መጥቶ አነሳው። ሁለተኛ ከገደል አፋፍ እጁን ዘርግቶ ሳይሰበስብ 40 ቀን 40 ሌሊት ቆመ። ሰይጣንም መጥቶ ወደ ቆላ ወረወረው። የመላእክት አለቃ ሚካኤልም ተቀብሎ ወደ መቆሚያው መለሰው። ደግሞም ከደንጊያ ዋሻ ውስጥ ገብቶ 40 ቀን 40 ሌሊት ያለ መብልና ያለ መጠጥ ኖረ። ሰይጣናትም ወደ እርሱ እየመጡ በየራሳቸው ምትሃት በማሳየት ያስፈራሩት ነበር። መላእክትም ያበረቱትና ያጸኑታል። ናላው በአፍንጫው እስኪፈስ ድረስ በየእልፍ እልፍ እየሰገደ ኖረ። ከዚያም የትግራይን አውራጃዎች ሁሉ ዞረ። ወደ ሰሜን ምት ተሻግሮ ከያሬድ መቃብር ገባ። በደጃፉም ላይ ተቀርጾ አግኝቶ አንቀጸ ብርሃንን ተማረ። ሲመለስም ሽፍቶች አግኝተውት በደንጊያ ወገሩት፣ በበትርም ደበደቡት፣ በጦርም ወግተው ጥለውት ሄዱ። አምላክን የወለደች እመቤታችንም ቅድስት ድንግል ማርያም ወደ እርሱ መጥታ ዳነችው። አንዲት ቀን የሴት በድን አግኝቶ በላዩዋ ባማተበ ጊዜ ተነሳች። ወደ ኢየሩሳሌምም 3 ጊዜ ሂዶ ከከበሩ ቦታዎች ተባርኳል። ወደ አባቶቻችን ሐዋርያት መቃብርም እስከ ሀገረ ባርቶስና ህንደኬ ደረሰ። ውሃው ከመላበት ወንዝም በሚደርስ ጊዜ በላዩ አማትቦ እንደ የብስ በእግሩ እየረገጠ ይሻገረዋል። አንበሶችና ነብሮች ይከተሉታል። ምግብ ባጡ ጊዜ ድንጋዩን ባርኮ ስጋ አድርጎ ይሰጣቸዋል። ከዚህ በኋላም ወደ አባታችን ተክለ ሃይማኖት ገዳም ደብረ ሊባኖስ ሄደ። ከአባ ተወልደ መድንም እጅ አስኬማ ተቀበለ። አባ ተወልደ መድንም ሊፈትነው ወዶ 7 የጽድቅ ቅርንጫፍ ሰብሮተ የጽድቅ ተከለው ብሎ ሰጠው። በተከላቸውም ጊዜ ወደ አሁኑ በቅለው አደጉ፣ እስከ ዛሬም አሉ። ብዙዎችም ወደ እርሱ መጥተው በእርሱ እጅ መነኮሱ። በእግዚአብሔር አብና አምላክን በወለደች በእመቤታችን ድንግል ማርያም ስም ባነጻቸው አብያተ ክርስቲያናት በአንድነት ኖሩ። በአንዲት ዕለትም እመቤታችን ቅድስት ድንግል ማርያም ዕጣንን ሰጠችውና ከ24ቱ ካህናተ ሰማይ ጋር የአሸናፊ እግዚአብሔርን መንበር አጠነ። ብዙ ጊዜም ወደ እርሱ ሐዋርያት እየመጡ ይባርኩታል። በአንዲት ዕለትም ነብር ከእናቱ እጅ ሕፃንን ነጥቆ ወደ ወሰደ። በአባ ዮሴፍም ስም ባማጸነችው ጊዜ በሦስተኛው ቀን መለሰላት። ለልጆቹም ገንዘብ ሆነ። የእንስሳ ጥሪት እንዳያደርጉ፣ ሥጋ እንዳይበሉ፣ የወይን ጠጅ እንዳይጠጡ፣ ትሕትናን፣ ቅንነትን እንዲማሩ፣ ከንቱ ነገር ቧልትን እንዳይናገሩ፣ በቤተ ክርስቲያን ውስጥ እንዳይስቁ፣ ይህ ሁሉና የመሳሰለውን ሥርዓትን ሠራላቸው። ከዚህ በኋላም ሩጫውን በፈጸመ ጊዜ በሰላም በፍቅር አረፈ። ደብረ ታቦር ብሎ በሰየማት ቤተ ክርስቲያንም ተቀበረ። ከእርሱም ቁጥር የሌላቸው ድንቆች ታምራት ተገለጡ። ለእግዚአብሔርም ምስጋና ይሁን። እኛንም በዚህ ጻድቅ ጸሎት ይማረን፣ በረከቱም ከእኛ ጋር ትኑር ለዘላለሙ አሜን። ሰላም ለዮሴፍ መንፈሰ ዮሴፍ ዘነስአ ከመይለቡ ስውረ ወከመይፈክር ወአ እንዘያፈጥ እንጸልዮ ወንዘይሰግድ በጉጓ ውስተ ምድር ሀበበ ፍጽሙ ተጎዳ አራያ ሀሊብ ጻዳ አይነ ማይ ነቃ። በዚች ምለት የከበረ አባት አባ ብየ እግዚ መታሰቢያው ነው። በረከቱም ከእኛ ጋር ለዘላለሙ ትኑር አሜን። ሰላም ለመሬተ ሥጋ ከዘተውህወ ስልጣን ከመይፈጽም እምበሊ አፋራዊት ግሩማን አብየ እግዚ ጻድቅ ኖየ እግዚ ኢየሱስ መድን እስር ኃይለ ጸርየ ዘውእቱ ሰይጣን ተቃውሞቶ ይክል ብእሲ ምስኪን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ግንቦት 20 በዚች ቀን የከበረ ጻድቅ የኢትዮጵያ ንጉሥ ካሌብ አረፈ። በዚችም ዕለት የከበረ ቶና የከበረ አባ አሞኒዎስ አረፈ።
በዚችም ዕለት የቅዱስ አሞን ይረድ አባ ዳርማ አረፈ። በዚችም ቀን ከአባቶች መምህራን 16ኛ የሆነ በደብረ ሊባኖስ አበምኔት ሆኖ የተሾመ የከበረ አባት አባ ዘትረ ወንጌል አረፈ። ዛቅረብኩ ማይሌታ ዘኪርያ ይላፈም ለተጸምዱ ከዘልፈ ለላ አነብብቶ ከብዘንዴቴ መጽሐፈን ተረሰይ ከግዚኦ ጸዲቀ መበለት ኩፈ ምላቡ ውላን ዘተርፈ ነቢያት ቅዱሳን ሐዋርያት ሰባክያን ሰማዕታት ጻድቃን ደናግል አድዩ መነኮሳት ሄራን ባርኩ ባርኮ ጉባኤ ዛቲ መካን እስከ አረጋዊ ሊቆኖ ዘጻለ ዘጻሐፎ በክርታስ ወለዛ ጻፎን ዘይደርስ ወለዛ አንበ ወለዘ ተርጎሙ በልሳን አዲስ ወለዘ ሰማ ቃሎ በዝነ መንፈስ በጸሎተሙ ማርያም አራቂተ ኩሉም ባይ ስቡረ ማረነ ኢየሱስ ክርስቶስ መጋቢ ዓለማት ሰራዬ ዓለማት አምላካችን መድኃኒታችን ኢየሱስ ክርስቶስ የሰማነውን በልቡናችን ይጻፍብን። ከቅዱሳን አባቶቻችን በረከታቸውን ያውልብን። በዓሉን የበረከት በዓል ያድርግልን። ሰላም ያሳደረን አምላካችን ክብር ምስጋና ይግባውና ሰዓተ መዓልቱን ባርኮ ቀድሶ ሰላም ቀን እንዲያውለን ፈቃድ ይሁንልን። ንቁ የኦርቶዶክስ ተዋሕዶ የጸሎትና የንስሐ መርከብ የዋትሳፕ ማኅበርተኞችን በቸርነት ጠብቀን ስራችን አጽናልን። በዓለም ሁሉ የተበተኑትን ወገኖቻችን ሕዝበ ክርስቲያን በቸርነት በያሉበት ቦታ ጠብቅልን። አምላካችን አቡነ ዘበሰማያት ይትቀደስ ስምከ ትምጻእ መንግሥትከ ወይኩን ፈቃድከ በከመ በሰማይ ከማሁ በምድር ሲሳየነ ዘለለ ዕለትነ ሀበነ ዮም ወኅድግ ለነ አበሳነ ወጌጋየነ ከመ ንሕነኒ ንኅድግ ለዘአበሰለነ የታበአነ እግዚኦ ውስተ መንሱት አላ አድኅነነ ወባልሐነ ኩሉ እኩይ እስመ ዚአከ ይእቲ መንግሥት ኃይል ወስብሐት ለዓለመ ዓለም። በሰላመ ቅዱስ ገብርኤል መልአከ ወእግዝእትየ ማርያም ሰላም ለኪ ድንግል በኅሊናኪ ወድንግል በሥጋኪ እምእግዚአብሔር ጸባኦት ሰላም ለኪ ብሩክት አንቲ እምአንስቶ ብሩክ ፍሬ ከርሥኪ ተፈሥሒ ፍሥሕት ወምልዕተ ጸጋ እግዚአብሔር ምስሌኪ ሰአሊ ወጸልዪ ምሕረታ በፍቁር ወልድኪ ኢየሱስ ክርስቶስ ከመ ይስረይ ለነ ኃጣውኢነ ተማኅፀነ ብኪ ኦ እግዚእ ኢየሱስ ክርስቶስ ስረይ ኃጢአቴ ወኃጢአተ ኩሉ ሕዝብ ከማይሠራ ኃጢአት እግዚአብሔር ይፍታ።